በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካዊነ ቅዱሳን አምላከ ጻድቃን ሰማዕታት አምላከ ነቢያት ሐዋርያት አምላኮሙ ለአበው ቀደምት በብዛ ምሕረትከ በብዛ ይሩትከ ወአምላክነ ንሴብሐ ስምከ ለዓለመ ዓለም። ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ሆይ ንግሥተ ሰማይ ወምድር ንሴብሐኪ ንወድሰኪ ኩሎሙ ጻድቃን ሰማዕታት ነቢያት ሐዋርያት በበክብረክሙ ቅዱሳን መላእክት በበክብረክሙ ንሴብሐክሙ ፈዋለውክሙ ውሉደ ርቱዓን እንኳን ብፅዓነ ለበዓለ ቅድስት ድንግል ማርያም። ዛሬ እግዚአብሔር በወደደ በፈቀደ በወላዲተ አምላክ ቀን በጾመ ፍልሰታ ወላዲተ አምላክን የምናስብበት የምንዘክርበት ዕለት ነውና በዚህ ቀን ወላዲተ አምላክን በተመለከተ ትምህርት እንማማራለን ማለት ነው። ስለ ወላዲተ አምላክ እስኪ ቅዱሳን ምን ይላሉ ብለን ስንል ታላቁ ቅዱስ ኤፍሬም ኢትዮጵያዊ እንዲህ ብሏል። ታላቁ ተራራ ሆይ ታናሿ ብላቴና የተሸከመችህ ራስህን በሚቻላት መጠን አድርገህላት ነው እንጂ። ታላቁ እሳት ሆይ ታናሿ ብላቴና ያልተቃጠለችው ይላል አንተ እንዳትቃጠል አስችልሃት ነውና ብሏል። ሌላው ደግሞ ታላቁ ቅዱስ አውግስጢኖስም ይህ ዓለም የእግዚአብሔርን ልጅ በቀጥታ መቀበል የተገባው ስላልሆነ በቅድስት ድንግል ማርያም አማካኝነት በሷ በኩል እግዚአብሔር ወልድን እንድንቀበለው ወይም ለኛ እንዲሰጠን ሆኗል ማለት ነው። ሌላው አባ ጊዮርጊስ ዘጋስጫም ሄሮድስ የማይቻለውን የማያያዘውን ይይዝ ዘንድ ተነሳ፣ አውሎ ንፋስንም በቤቱ አስገብቶ ሊዘጋ ታገለ ብሎ አስቀምጦታል ማለት ነው። ሌላው ቅዱስ ኤፍሬም ኢትዮጵያዊም ጌታ ሆይ እናትህን ማን ብለን እንጥራት? እናት ብቻ እንዳንላት አለ ድንግል ሆና አገኘናት። ድንግል እንዳንላት ልጅ ታቅፋም አገኘናት። ልጅ ታቅፋ አየናት። ጌታ ሆይ እናትህን ለመጥራት እንዲህ የሚያስቸግር ከሆነ አንተን ደግሞ ምን ብለን እንጠራሃለን? ስለዚህ ያንተን ደግሞ መመርመር እጅግ ከባድ ነው ብሎ የወላዲተ አምላክን ክብር ከፍ አድርጎ መጥራት የወላዲተ አምላክን የክብሯን የገናናቷን ነገር መናገር የልጇንም ታላቅነት ማሳየት ነው። ብዙ ጊዜ መናፍቃን የወላዲተ አምላክን ክብር ሲጠራ ወላዲተ አምላክ ገናናቷ ነገር ሲነገር ይነዝራቸዋል። የወላዲተ አምላክ ታላቅነት እንዲነሳ የማይፈልጉ ነገር ግን እናቱን ማክበር ልጇን የበለጠ ማክበር ነው። ምክንያቱም እናቱ ነችና በስጋ ለሰው ልጆች በተገለጠ ወራት የሷን ስጋ ተዋህዶ ነውና ወደዚህ ዓለም የመጣው። ስለዚህ እናቱን ማክበር የእናቱን ገናንነት መናገር ራሱን የፈጠራትን አምላክ ልጇን መድኃኒዓለምን በራሱ ማክበር ስለሆነ ማለት ነው። ለዚህም ነው ቅዱሳኑ ወላዲተ አምላክን ስለ ወላዲተ አምላክ ክብር እጅግ ብዙ መጽሐፍትን የጻፉት፣ ቅኔ የተቀኙት፣ መልክ የደረሱት በዚህ የተነሳ ነው ማለት ነው። ይህ ሰሞነ
ፍልሰታ ለማርያም ይህ ጾም የምንጾምበት ምክንያት ደግሞ ምንድነው? ፍልሰታ ከሚለው ከቃሉ ስነሳ ፍልሰት የወላዲተ አምላክን ጾም ይህን ጾም ለምን እንጾማለን? ይህን የፍልሰታ ጾም ለምን እንጾማለን ስንል ሐዋርያት ናቸው የዚህ ጾም መነሻ ማለት ነው። ይህም ወላዲተ አምላክ ባረፈችበት ሰሙን ሐዋርያው ቶማስ ከህንድ አስተምሮ ሲመለስ በደመና ሆኖ ሲመለስ ወላዲተ አምላክን በደመና ስታርግ ወደ ሰማይ ያያታል። ሲያያት ሐዋርያው ቶማስም ወላዲተ አምላክን ይጠይቃታል። ወላዲተ አምላክም ይህን እርገቴን ያየኸው አንተ ብቻ ነህ፣ ሌሎቹ ሐዋርያት አላዩም ብላ ትነግሯለች ማለት ነው። ስለዚህ ለዚህ ምልክት ይሆን ዘንድ ብላ ያንን መቀነቷን ለሐዋርያው ቅዱስ ቶማስ ሰጥቷለች ማለት ነው። ሐዋርያው ቅዱስ ቶማስም ያን መቀነት ይዞ ወደ ሐዋርያት ይሄዳል። ወደ ሐዋርያትም ሲደርስ ወላዲተ አምላክ እንዳረፈችና እንደቀበሯት ይነግሩታል። እሱም ደግሞ ወላዲተ አምላክ በመቃብር የለችም ብሎ ሲነግራቸው ከዚህ በፊትም ሐዋርያው ቅዱስ ቶማስ ጌታችን መድኃኔዓለም የእሱን እርገት ባለማየቱ የተነሳ ሲጠራጠር ያቁት ስለነበር አንተ ቀድሞውኑ ተጠራጣሪ ነህ፣ አሁንም ወላዲተ አምላክ ሞታ መቀበሯን ትጠራጠራለህ ሲሉት ያው እኔስ ወላዲተ አምላክን አግኝቻታለሁ ብሎ ለሐዋርያቱ ይነግራቸዋል ማለት ነው። ስለዚህ ወላዲተ አምላክ ሞታ ብትቀበርም ነገር ግን ተነስታ አርጋለች፣ ልጇ አስነስቶ በገነት አስቀምጧታል ብሎ ነግሯቸዋል ማለት ነው። ስለዚህ ለዚህም የወላዲተ አምላክን እንዳገኟት የመቀነቷ ምልክት ብሎ ለሐዋርያቱ አሳያቸው ማለት ነው። ሐዋርያቱም ወላዲተ አምላክ ቅድስት ድንግል ማርያም ሁልጊዜም በመከራቸው ጊዜም ቢሆን በተሰባሰቡ ጊዜም ቢሆን በሁሉ ነገራቸው ወላዲተ አምላክን በመሃል አድርገው በመሃል አስቀምጠው ነበርና ሁሉ ነገራቸውን ያከናውኑ የነበረው። ስለዚህም ቶማስ ያየውን ያንን የእርገቷን ምስጢር ለነሱም እንዲገልጽላቸው በዚህ ጾመ ፍልሰታ ከነሐሴ 1 እስከ 14 ሁለት ሱባኤያት ጾመዋል ማለት ነው። እነሱም ያንን ለቅዱስ ቶማስ የተገለጸለትን የወላዲተ አምላክ እርገት ለነሱም እንዲገልጽላቸው ነበር የጾሙት ማለት ነው። ስለዚህ ይህንን ጾም እንደጨረሱ ሁለት ሱባኤያት እንደጨረሱ በ15ኛው ቀን ያ ማለት ሁለት ሱባኤ በ14ኛው ቀን እንደጨረሱ በሚቀጥለው ቀን ወላዲተ አምላክ ለቅዱስ ቶማስ ስታርግ እንዳየ ለነሱም ስታርግ ታይታቸዋለች ማለት ነው። ለነሱም እርገቷ ለነሱ ሁሉ ታይቷቸዋል ማለት ነው። ያ ነው። እኛ ደግሞ በዚህ ዘመን ያለን ሰዎች ይህን ጾመ ፍልሰታ ከትልቁ ስለ ሀገራችን ስለ ዓለም ሁሉ በክፉ አገዛዝ ስላሉት ስለ ቤተ ክርስቲያን በአጠቃላይ እንጸልያለን ማለት ነው። ይህን ጾም ይህንን ሁለት ሱባኤያት ከፈቃደ ስጋ ተከልክለን ማለት ነው። በገላትያ ምዕራፍ 5 ላይ ያሉት የስጋ ፈቃድ ምንድናቸው ካለን ያው የምናውቀው ነው። ፍቶተ ኃጢአት ማለት ነው። ከነዛ ሁላ ርቀን ከምግብ ደግሞ
ለስጋ የሚመቹ ምግቦች ርቀን ጥሬ ቆርጥመን ጥርኝ ውሃ ቢቻል ተጠጥቶ እነዚህ ሁለት ሱባኤያት እስኪፈጸሙ ድረስ መትጋት ያስፈልጋል ማለት ነው። ለነፍስ የሚጠቅሙ ደግሞ ፍሬያት ያሉት ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህ አንድ ላይ የተያዙ ናቸው ማለት ነው። ጾም ከጸሎት ጋር ሲሆን ትልቅ ህብረት አለው። ምጽዋትም ሲታከልበት ትልቅ ነው። ሌላው ደግሞ የተጣላነውን ታርቀን ሲሆን ደግሞ ለጸሎታችን ትልቁ መልስ ያስገኝልናል ማለት ነው። ስለዚህ ሁልጊዜ ጾምን ስናስብ ምጽዋትን ማስከተል እንዳለብን የምናውቀው በምንድን ነው? ሰው ልጅ በምጽዋት ህይወቱ ሊድን እንደሚችል በብዙ መልኩ ማየት ይቻላል። አንድ በላይሰብን ስናይ በላይሰብ 78 ነፍስን የበላ ነው። ነገር ግን በመጨረሻው ሰዓት አንድ ሰው ስለ ድንግል ማርያም ብለህ አንድ ጥርኝ ውሃ ጠጣኝ፣ ያን በእጅን ያስከውን ህብስት ስጠኝ ሲለው ስለ ድንግል ማርያም ብሎ ስለጠየቀው ብቻ ያንን ዳቦ ሰጥቶ ያችንም ጥርኝ ውሃ ጠጥቶታል ማለት ነው። ስለዛች ብቻ ማለት ነው፣ ስለ ወላዲተ አምላክ ስም ብቻ ብሎ ያደረገው ነገር ከገሃነመ እሳት አውጥቶ ወደ ገነት እንዲገባ አድርጎታል። ያም የወላዲተ አምላክ ምልጃ ጸሎት ስለተገኘበት ማለት ነው። ሌላው አንድ ሰው 3 ነገሮች ነበሩት ይላል። አንደኛው እንደራሱ የሚወደው፣ ሁለተኛ ከራሱ በላይ የሚወደውና አንዱ ከራሱ በታች ንቆ የሚወደው ነገሮች ነበሩት ይላል። ይህ ሰው በዚህ ምድር ላይ ሲኖር ሞት አይቀርምና ሞተ። ያ ሰው እንደራሱ የሚወደው ማለት ቤተሰብና ሚስቱ ልጆቹ ናቸው። ያ ሰው ሲሞት አልቅሰው ቀብረውት ተመለሱ ይላል። ከራሱ በላይ ደግሞ የሚወደው የሚቀበርበት የሚከፈንበት መቃብር የሚሆንበት የሚጠቀለልበትን ኬሻ ብቻ ነው የገዛለት ማለት ነው። ምክንያቱም የሰው ልጅ እርቃኑን እንደተወለደ እርቃኑን ነው የሚሞተው እና ስለዚህ ያ ተጠቅልሎ የሚቀበርበትን ኬሻ ብቻ ነው የገዛለት ማለት ነው። ከራሱ በላይ አብዝቶ የሚወደው ገንዘብ ማለት ነው። ከራሱ በታች ደግሞ ንቆ የሚወደው ምጽዋት ደግሞ ሄዶ ሲጠይቀው ያ በሰማይ መንግስቱ ትልቅ መንግስተ ሰማያትን ሰርቶለት ተገኝቷል ማለት ነው እና ምጽዋት ከጾም ጋር በጾም ወራት በተለይ ምጽዋት ስናደርግ ለኛ ትልቅ ነገር ነው። ስለዚህ በጾም ወራት ለምሳሌ ቁርሳችን ትተን ምሳችን ትተን የምንጾመውን ለሌሎች ለተራቡ፣ ለሌሎች ለተጎሳቆሉ፣ ለሌሎች የሚበሉት የሚጠጡት ላጡት ብንሰጣቸው ለኛ ትሩፋት ይሆንልናል ማለት ነው እንጂ እኛ ያንን ያስተረፍነውን አስቀምጠን ለበኋላችን የምናደርገው ከሆነ ግን ያው ጾማችን ጾም አይሆንልንም ማለት ነው። ሌላው ስለ ወላዲተ አምላክ ፍልሰት ስናስብ ወላዲተ አምላክ በረፍቷ ሰዓት እነዛ ክፉ የሆኑ አይሁዶች ወላዲተ አምላክም እንደ ልጇ ተነሳና በኋላ የኛን ሕዝብ ታጠፋብናለች፣ የአምላክ እናት መሆኗን ታሳውቅብናለች ብለው በተንኮል ሊያጠፏት አቅደው እንደነበር እናያለን። ስለዚህ ምን አደረጉ ይላል?
ከነሱ ከአይሁዳውያን መሃል አንዱ ታውፋኒ የተባለው ቀጥታ ሄዶ ወላዲተ አምላክ ያረፈችበት ይዛ የአልጋውን ሸንኮር ሄዶ ያዘው ይላል። ላትስባት ወስዶ ሊያቃጥሏት ማለት ነው። በዛ ሰዓት ከእግዚአብሔር የታዘዘ መልአክ መጥቶ ሁለት እጁን ቆርጦታል ማለት ነው። የዛም የታውፋኒ የተባለው ሰው እጅ ሁለት እጆቹ አልጋው ላይ ቀርተዋል ማለት ነው። በዛ ሰዓት ያ ታውፋኒ የተባለው ወደ ሐዋርያቱ ዞሮ እያለቀሰ ይለምናቸው ጀመረ፣ ይቅርታ አድርጉልኝ ብሎ ማለት ነው። አይ ራሷን ወላዲተ አምላክን ለምናት እሷ ይቅርታ ታደርግልህ ዘንድ እርሷን ወላዲተ አምላክ ተማጸናት ብለው ጠየቁት ማለት ነው። ያም ታውፋንያ ወደ ወላዲተ አምላክ ሲጸልዩ ወላዲተ አምላክን ሲማጸናት ቀድሞ የተቆረጡት ሁለቱ እጆቹ ወደ ቀድሞ ክንዱ ተገጥሞለታል ማለት ነው። የወላዲተ አምላክ ምልጃዋንም ይቅርባይነቷንም በዛው ሊታወቅ ችሏል ማለት ነው። በዛም የተነሳ ያንን ያዩ አይሁድ የአምላክ እናት መሆኗን በዛ የተነሳ አምነዋል ማለት ነው። ወላዲተ አምላክ ለሰው እጅግ ርህርህት አዛኝት የሆነች ነች። ለዛም ነው የደናግል መመኪያ የቅዱሳን ሁሉ እናት የምንላት ማለት ነው። በርህራሄዋ እንኳን ለሰው ልጅ ይቅርና ለውሻ እንኳን ያዘነች ነች። በወርቅ ጫማዋ ለውሻ እንኳን ውሃ ያጠጣች ነች። ስለዚህ የወላዲተ አምላክ የገናንነቷን ነገር በሰው አንደበት ተነግሮ የሚያልቅ አይደለም ማለት ነው። ስለዚህ እንኳን ወላዲተ አምላክ ለወደዷት ላከበሯት ይቅርና ለሚጠሏት እንኳን ሊያጠፏት ለሚሉት እንኳን ልቦናቸው ከተመለሰ እሷም የምትምር እናት ናትና። ስለዚህ ወላዲተ አምላክ ምልጃዋ፣ ጸሎቷ፣ በረከቷ በሁላችን በሕዝበ ክርስቲያን ላይ አድሮ ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ለይኩን። ዘኢትዮጵያ